በባህልና ስፖርት ሚኒስቴር የተጠናው ይህ ሳይንሳዊ ጥናት እንደሚያሳየው በዓሉ ዓለም አቀፍ የባህልና ቱሪዝም መዳረሻ ለመሆን የሚያስፈልጉትን መስፈርቶች ለማሟላት የሚያስችሉ መሰረታዊ ስራዎች ተሰርተዋል። በመድረኩ ጥናት ያቀረቡት በሚኒስቴሩ የባህል እሴቶች ጥናትና ልማት ባለሙያ የሆኑት አቶ ማተቤ ጥላሁን እንደገለጹት ይህ መነሻ ጥናት ለበዓሉ ባለቤት ለሆነው ሕዝብ የቀረበ ሲሆን በዓሉ በባህላዊ ይዘቱ የዓለም ቅርስ የመሆን ከፍተኛ አቅም እንዳለው አረጋግጠዋል። የከፋ ብሔር የዘመን መለወጫ ማሽቃሮ በዓል አንዱ የባህል መዳረሻ ይሆናል ብሎ ባህልና ስፖርት ሚኒስቴር መነሻ ጥናት አጥንቶ ለህዝቡ ለባለቤቱ ቀርቧል። እንግዲህ ጥናት ብዙ ሳይንሳዊ ዘዴዎችን ተከትሎ የተጠና ጥናት ነው። ምናልባትም ከአንዳንድ ክብረ በዓላት ከባህል መዳረሻ አንፃር ምን ማሟላት አለባቸው ሚሉ ጉዳዮችን እንዳለም አቀፍ ስምምነቱ በደንብ ብዙ ነገሮችን አካቶ የያዘ በዓል እንደሆነ ጥናቱ አግኝቷል፣ እንደ ግኝት ተመልክቶታል። በጥናቱ የተረጋገጡ ዋና ዋና አዎንታዊ ግብዓቶችን የገለጹት አቶ ማተቤ ከበዓልነቱ ባለፈ የአካባቢውን ተፈጥሯዊና ሰው ሰራሽ የቱሪስት መስህቦች ማስተዋወቅና ማልማት እንደሚቻል ገልጸዋል። ከበዓልነቱ በዘለለ ሌሎች የአካባቢውን የቱሪስት መስህቦች ማሳየት የሚችል ተፈጥሯዊና ሰው ሰራሽ የቱሪስት መስህቦችን ማልማት የሚችል ማስተዋወቅ የሚችል ትልቅና ዋና አውድ እንደሆነ በጥናት ተመልክተናል ማለት ነው። ስለዚህ ቀጣይ ስራ የሚሆነው እንደተባለው እንደተነሳው የተለያዩ ምሁራን የባለቤቱ እንደ ህዝብ የመንግስት ባለድርሻ አካላት አካቶ በደንብ ቢጠናና ክፍተቱ ቢሞላ የተሻለ ወይም ደግሞ በዓለም አቀፍ ቅርስነት መመዝገብ የሚችልበትን ደረጃ እንደሚደርስ ጥናቱ ተመልክቷል ማለት ነው። ለአንድ የባህል መዳረሻነት የሚያስፈልጉትን አጠቃላይ ማህበረሰቡን በጋራ የማሳተፍ እሴቶችን በጥልቀት ይዞ በመገኘቱ አብዛኛውን ዓለም አቀፍ መስፈርት እንዳሟላ ተናግረዋል። እንግዲህ የባህል መዳረሻ ስንል በቀጥታም በተዘዋዋሪ የቱሪዝም መዳረሻ ወይም ደግሞ የአንድ የቱሪስት መስህብ እንዲሆን ማድረስ ማለት ነው። ከሚመዘገቡት የትኛው ጎራ ውስጥ ይመደባል ካልን ባህላዊ ቱሪዝም ከምንለው ውስጥ ይካተታል። ባህላዊ ቱሪዝም ደግሞ ምን መያዝ አለበት ብለን ከሄድን በጣም በርካታ ነገሮችን ይዛል። የኪነ ጥበቡ ጉዳይ ይነሳል፣ ባህላዊ ጭፈራው ጉዳይ ይነሳል፣ የፌስቲቫል ጉዳይ ይነሳል። እንግዲህ ማሽቃሮ በዓል ሲከበር ከመከበሩ በፊት የራሱ የሆነ ፌስቲቫል አለው አይደል? ፌስቲቫል አለው። ባህላዊ የማህበረሰቡ ልማዶችና ክዋኔዎች የሚቀርቡበት አውድ ነው። ተፈጥሯዊ መቼቱን ጠብቆ አውዱን ጠብቆ የሚከበር በዓል ነው። አጠቃላይ ማህበረሰቡን በጋራ ያሳተፈ በዓል ስለሆነ ኦልሞስት ወደ 80-90% ያሟላ ነው ማለት ይችላል። ጥናቱም ያን የመለሰው ጥናቱ የበዓሉን አጠቃላይ ታሪካዊ ይዘትና መሰረት ተከትሎ በሳይንሳዊ መንገድ እየተጠና መሆኑን አስገንዝበዋል። በዓሉ ሙሉ በሙሉ በዩኔስኮ ተመዝግቦ ለሕዝቡና ለሀገር ኢኮኖሚያዊና ባህላዊ ጥቅምን እንዲያስገኝ የቀሩትን ክፍተቶች በመሙላት ረገድ የሁሉንም አካላት ቅንጅታዊ አሰራር እንደሚጠይቅ ተገልጿል። የመንግስት ተቋማት ወይም ደግሞ አካላት ተዋረዳቸውን ጠብቀው መዋቅሩን በጠበቀ ከፌደራል እስከ ታችኛው እስከ ወረዳ ያሉ የባህል ቱሪዝምና ስፖርት መስሪያ ቤቶች የራሳቸውን ድርሻ ሊወጡ ይገባል። ያው እንደምታዩት የእናንተ ሚዲያ ወሳኝ እና ዋና መሳሪያ ነው። ማስተዋወቅና ማልማት አለብን። ካላስተዋወቅ ነው ሊመዘገብ አይችልም፣ ካላለማ ነው ሊመዘገብ አይችልም። ዓለም አቀፉ ሳይንስና ሂደቱ የሚጠይቀውን ጥናትና ምርምር በተሟላ ሁኔታ በማካሄድ የጎደሉ ክፍተቶችን የሚሞሉ ምሁራንም የድርሻቸውን እንዲወጡ አመላክተዋል። ምሁራን ደግሞ እንደ ምሁራን ሳይንሱ የሚጠይቀውን በዓለም አቀፍ ቅርስነት የሚጠይቀውን ሳይንስ ወይም ደግሞ ሂደቱን መስራት አለባቸው ማለት ነው። ስለዚህ ሁሉም በጋራ ሆኖ በቅንጅት በተናጠል ሳይሆን ማን ምን ይስራ የሚለውን በመለየትና በመገንዘብ ሁላችንም መስራት አለብን የሚለውን ሐሳብ ነው የምገልጸው። ይህ በዓል በአጭር ጊዜ ውስጥ በዓለም አቀፍ ቅርስነት ተመዝግቦ የሀገራችንን ገጽታ ይበልጥ እንደሚያደምቅና ለቱሪዝም ዘርፉ አዲስ መነቃቃትን እንደሚፈጥር በጥናቱ ማጠቃለያ ላይ ተመላክቷል። በመድረኩ የከፋ ንጉሥ ኮላዎቾችን ጨምሮ የከፋ ዞን ከፍተኛ አመራሮችና የዞኑ ባህል አማካሪ ምክር ቤት አባላት ተሳትፈዋል።